ማሜ እሱ አጠገቧ ሲገባ የነበራትን ስሜት እዩ ጆንን ይዩት እሺ ይዩት ጋይስ ሳበው ጆኒ ማን ነው እኔ በግርግር ተበልቻለሁ ጆንም ሞዴሬተሮቿ ገስት አስገቡት ማን የሳበው ስትል የንዴት መልክ ታዩባታላችሁ የመከፋት መልክ ታዩባታላችሁ ለእውነት መግባቱ ላይ የሆነ ቅራኔ ነበራት ያ በመሃል ጊፍት ኃይለኛ ጊፍት ጆኒ ባጋጣሚ ዞር ሲል ካሜራን ክፈተው ይዩት ካሜራ ክፈት ገብቶ ንዴት ምናምን ማለት ንዴት ነበር አፊቷ ላይ በእናታችሁ እያያችሁ ይሄን ላይ ነው ሪአክሽን እንድታረጉ ፈልገው ማለት ሪአክሽን አለም እንዲገባችሁ ፈልጋል እኔ አሁን ማውራው ስለዚህ ሳምንት ጸብ ነው እሺ ስለ 5 አመቱ አይደለም ለምን አስገባችሁት እንደውም ከሌሎቹ ጋር ሙድ እንደሚያዝ እሱ ላይ ነበር ከዛ እስቲ ካሜራ ክፈትን ብላ ጠይቀችው እሷ ናት ገባች አንተ ውሸታም እንደዛ ነገር ነው ሜሎዲዋ ገባች ሪአክሽኗን ይውት ደስ ማለት ዴቭ 6 በቃለች ዴቫ አብራ የቆየች አራዳ ልጅ ነች ታውቃለህ ቪዲዮ ክፈት ተፈርዶብሃል ጆይ ትልቁ ላይ አርጌ ያለው ደግሞ ኦኬ ሰላም ትሬስልኝ አባታችን ዛሬ የሁለት ሳታስፈቅድ የልጆቼን አባት በትልቁ አታርግ ነግሬያለሁ ታዛዥ ነኝ ልመልሰው ታዛዥ ነኝ ይሄ ነው በቃ ምን ማድረግ አልችልም አባቴ በደስታ ነው መጣ ባልቻ በነገራችን ላይ አድማጮቻችን ዛሬ የሁለቱ ልደት ነው ባልቻ ልደቱን ለማክበር ወጣ ብሏል ጆሪ አንዴ ፊት ለፊት አርግልኝ ብዳገረው ነገር አለኝ ፊት ለፊት አርገ ሲል እሱ እንትኑን አሳየኝ ያለችው መስሎ ቪው ያሳያን ነበር ኖ መልክን ስትል ሃይ መልኬን ናፍቀሽው ነው ወይ ይላታል ይሄው ይላታል እሱ አልገባው ጆሪ አንዴ ፊት ለፊት ይሄው እኮ አዲስ አበባ እኮ እኔ ብላገባኝ እኔ ናፍቄሽ ነው ወይስ አዲስ አበባ ይኸውልሽ አዲስ አበባ አታምም ሾርት ይቀጥያ ዛሬ የሁለቱ ፊት ለፊት ሆነ እስኪ አንዴ ነገር ዛሬ የሁለቱ ልደት አንዴ ሃፒ በርዝዴይ በሏቸው ጆሪ እንግዲህ እስታውን ደስ በደስታ እንደው ሙሉ ለሚያዝ እስቲ ክፈት ካሜራ ምናምን ያለችው እሷ ናት ከዚህ በኋላ ነው እንግዲህ ጸቡ የሚጀምረው ምን ብሎ ነው ራሳችሁ ይዩት በእናታችሁ እኔም ማውራው ስለዚህ ሳምንት ጸብ እሺ በእናታችሁ እሽልሽል ያስወጣው በእናት ሃፒ በርዝዴይ ክፉ ነገር አስወጣው እኔ የሳቅ አስወጣው ክፉ ነገር ከምናገር አዞርና አሳየኝ አለችው ካሜራ ካልከፈት ካለችው ከዛ አቅለሸለሸኝ አውጡልኝ አለች ከዛ በኋላ ነው ጸብ የጀመረው ምንም ብሎ አይደለም መሳደብ የጀመርሽው ሃይ የእውነት ጋይስ ሃይ ከጮቱ ከፍየል በላይ አይደለም እንዴ የልጅ ጉዳይ ምንም የለባችሁም ስለ ቻይልድ ሰፖርት አይደለም ንግግራችሁ ከመሰለ እየሳኩ አይደለም ጆኒ እኔ አሳልፌ ሰጥቼ አላውቅም የድጥጋውን ነው ነገር ደደ የመጨረሻ ትዛላት ባርኮኔት እንዳላት ታውቅም ብላ ነገር ፈለገች ገና ገስ ላይ ሲያስገቡት ይሄ ስሜት ነበር በእናታችሁ እናንተ እንድትዳኙ ፈልጋል የፈለገ የማሜ በጣም ልታሳዝነን ይችላል ይገባናል እንችላለን እሱ ማን ስለሆነ ነው እሷ ጋር ትቶ ምናምን ነገር እንላለን ግን ስለዚህ ሳምንት ጸብ ካወራ ስለዚህ ሳምንት ጸብ ካወራ መነሻው ትርጉሙ ገብቶቻል ከመጀመሪያም ችግር ካለ አንድ ገስት ላይ ሲገባ ደስተኛ ነበርሽ ለምን አስገባችሁት ምናምን ነገር ከዛን እስቲ ካሜራ ክፈት ምናምን ነገር ከዛን አሳያት ጣሪያውን ኖ ወደ አንተ አለችው እሱም ፎቶን ካየችው በኋላ ልጆችን ትተ የሚል ርዕስ መጣ እና አሁን
መጥቶ አላግጦባት ነው ምናምን። ይሄው እያየናት ነው ከተቀየረች። ገና ሲመጣ እራሷ ለምን አስገባችሁት ምናምን ብላ በደስታ መልኳን ይዋት ደስ ብሏት፣ እንደውም በመምጣቱ ደስ ብሏታል። ይዋት ካሜራን ክፈተው ይሁት እስቲ ክፈቱት። ከዛ የእውነት ደህና የነበረችው ምንም አንሳስተጎለጭ አላየናትም። ትንሽ ጠጣ ነበር ይገባናል፣ ግን ሞር ሰከረች። አይታችሁ ከሆነ አድማጮቻችን ዛሬ የሁለቱ ልደት ነው። ባልቻ ልደቱን ለማክበር ወጣ ብሏል። ጆሪ አዴ ፊት ለፊት አድርግልኝ ብዳገረው ነገር አለኝ። ፊት ለፊት ሲላት ቤት እንትን አሳያት። ኖ ፊትን አለችው። ፊትን ለምን ውጭ ኢትዮጵያ ከሄደ ተጎሳቁሏል ወይስ ደልቶታል? ከተጎሳቆለ ልታልፈው፣ ከደላው ግን ልትናገረው ነው። ፊትን አሳየ ላይ ነው ፎከስ አድርግልኝ። ጆሪ አዴ ፊት ለፊት ይኸው እኮ አዲስ አበባ እኮ ነው። ምን አገባኝ እኔ ናፍቄ እሱ ወደ ራስ እንዳለችው አልገባውም። ይሄውና እኮ ያላት ለምን እሱ ሀገሩን ያለበትን ያላመነች መስሎት እንኳን አዲስ አበባ ነው ያለ ጣሪያ ያሳያት። ፊቱን እስቲ አንዴ ልንገር። ዛሬ የሁለቱ ልደት ነው። ሃፒ በርዝዴይ በሏቸው። ከዚህ በኋላ ነው የምትቀየረው። እንግዲህ ከዚህ በኋላ ነው ያውላ ለቅሶ። ይሄን ቪዲዮ ከራሷ ክፈት ብላ ራሷ አሳየን ፊትን ብላ ምናምን በደስታ ነበር ክፈት ያለችው። ከዚህ በኋላ ነው ልጆች እንደ ልቼንሳ ከኋላ መለጠፍ የተጀመረው። አክለሽለሽን ያሰጣው በእናት ክፉ ነገር ለመናገር አስወጣው። እኔ እየሳኩ ከመሰለ እየሳኩ አይደለም ጆኒ። እኔ አሳልፌ ሰጥቼ አላውቅም። አንተ ሆቴል ላይ ስትዝናና ጋይስ ተላገጠባት የምትሉ ስለ እውነት ወይ ልጅ አላችሁ ወንድ ልጅ ወይም ደግሞ አባት አላችሁ ወይ ወንድም አላችኋል? ሴት ናት እሷም እንትናም ሴት ናት፣ ጂጂኪያም ሴት ናት፣ ሮማንም ሴት ናት የሚል ዘፈን እንዳትከፍቱብኝ እሺ። we talk about issue okay። ሊያኮሶም ሴት ናት የሚል ዘፈን መጥቷል። አሁንማ እሱን ትከፍታላችሁ። we don't need this music። እንደውም ካንሰል ይደረግ ከዩቲዩብ ላይ ራሱ ገባችሁ። እና ስሙ ስለ እውነት ብላችሁ ጋይስ ሃይ ማን ያበሻቀጠው? ማነው የልጆቹን አባት እዚህ ገስ ላይ ያለው ሁላ እንዲስቅበት እንዲያልሳለቅበት ያደረገው? እውነት ልንገራ እስቲ እውነት ስለልባችሁ። ይሄ ታሳዝነኛለች አታሳዝነኝም ሌላ ነገር። ማንም ሰው ፐርፌክት አይደለም። ጆንም ፐርፌክት አይደለም፣ እሷም ፐርፌክት አይደለች። ገባች? ሃይ ምንም አላለም። እንኳን ተወለድሽ ሊላት ገባ። ካሜራ ክፈት አለችው፣ ከፈተ። ከዛን የልጅ አባት ምናምን ላይ እንደዚህ ማትበሉበት ምናምን ያለች ሙድ ያዘችበት። ይስቁ ነበር። ከዛን ጅላንፎ ለብላ የጀመረችው እሷ ናት። ገስ ላይ ያሉ ሰዎች ወንዶች እያሉ ታዲያ ክብሩን የምትነካው ማን ናት? እየሄደ ያናድዳታል። ራሷ ክፈት ብለው አትረባም አንተ ጅላንፎ አንቻ ምናምን ብላ ሰው ፊት የምትሰድበው እሷ አይደለች እንዴ? ወንድ ልጅ የፈለገ ጅላንፎ ቢሆን ለምቦጫምን ቢሆን ሰው እንዲያከብር ስትፈልግ አንተም ሰዎችን ማክበር አለብህ። በሰጠው ልክ ቁና ነው የሚሰፈርልህ። ገብቷችኋል? ያ ከዚህ በኋላ ይኸው ተቀየረች። ገና እንግዲህ አሳያችሁ ሞመንቱ። እንኳን ሪካርደሩ ቴንኪዩ እንኳን ከጅምሩ ሪካርድ አረጋችሁት። ይሄ ማል ላይ ማያያዝ አይደለም። ከዛ በኋላ ነው መሰደብ የጀመረችው። ኮን የት ነው ያደረ ብላ አታውቅም። እንዳትመለስ ብሎ ካረኩ እንዳትመለስ ማሚ የተጫወተች። እኔ ግን ልጆችን እንደዚህ አይነት ቦታ ነው ማዝናናቸው። ይኸውልህ እኔ እናት ነኝ ከልቧ እናት ነኝ። እኔ ልጆች በጣም ሴፍ ቦታ ነው። ሃይ ትናንትና ወዲያዚህ የመጣሽ ጊዜ ኢትዮጵያ እንደሚሄድ አታውቂም ወይ? በድንገት ነው ወይ ያየሽው ብዬ እኔ ያልጠየኳትም ጋይስ አልጠየኳትም ስላት አውቅ ነበረ አላለች። ታዲያ ለምንድን ነው አዲስ የሆነባት?
ካሜራ አሉት ከፈተ። ራሷ ላይ ደግሞ ክፈት ያለች ምንድነው ታዲያ? እንደዚህ ለዚህ ሳምንት ጸቡ መንስኤው ምንድነው? እኔ በጣም የምትገርሙኝ ሰዎች ሄለን ዞረችባት፣ ሄለን ቆመችላት፣ ሄለን ሄደችባት ምናምን ትላላችሁ። ማሜ እዚህ ስትመጣ የተፈራረመው ፍርማ ነበር። ምን ነበረ? ላልከዳሽ ላልከጂ ምናምን የሚል ፍርማ አኑረን ነበር እንዴ? ምኑን የዞርኩባት? ምን ነበረኝ ከሷ ጋር? እኔ ከማሜ ጋር እኔ ተጣልቼ አላውቅም። ማሜ ቶፒኬ ብቻ ነበረች። ለዛ ምንም ክፉም አላስብባት ልጅ ናት። ሁሌም እላለሁ፣ ዘንድሮም እላለሁ። እኔ እንደዚህ ባለፈው ጠረጴዛ ላይ ቆማ እየደነሰች ያለውን ቪዲዮ ቶፒክ ላረገው ገና እንደዚህ ካፌ ጠጥቼ እንደዚህ ስቀመጥ ቪዲዮን ስከፍተው ገና ስከፍተው አበባ ላከች ምን አለች ምናምን እንትን ስትል እንደው ማሜ መሆኗ ራሱ እንትን አለ። ከዛም ገስት ላከች። ከዛን አይ የምታብራራው ወይ የምታወራው ነገር አለ ማለት ነው ብዬ አስገባሁት። አቁሜ ሪአክሽን ላረግበት የነበረው እኔ ሪአክሽን ላረግበት ነው እኮ ገና ማይጀመርኩት። ትላንትና ነበራችሁ፣ ትላንት ወዲያ ነበራችሁ አይደል? ገና አባቴን ብላ ስጀምር እኔም አባቴን ወደዋለሁ ስል ነው ገስት እንትን የላከችው አይደል? ጋይስ እንደዚህ ቦታ ላይ ነው ያቆምኩት ቃል በቃል። እኔ ሲኒንስ አባት ብታይ አልኩኝ። ገና ይሄንን ከማውጣቴ መጣች አይደል? አስገባት፣ ሰማት። ከዛ ረጅም ሰዓት ሻብረን አሳለፈን። ከዛ ሰዎች ገስት ላይ ሲገቡ እባክሽን አሁን መጥቼ ባወራሁት ነገር ላይ ሰዎች አስተያየት እንዲሰጡ ባታረጊ ደስ ይለኛል በልጅሽ አለች። በቃ የገቡት ሮዛና ጎመራው ነበረ። እሷው ባለችበት መከራከር ጀመሩ። እንደዚህ አይነት ለጠራ ሰው እኔ ምንም እንደዚህ የሚወላውለኝ ምንም ምክንያት የለኝ። ገባች? ከአንዱ ሰው ጋር ተፈራርሜ አንዱን ዝም ብዬ ለዛ ሰው ስለምንትን የምጎዳው ካንተ ጋር በደም ነው እንዴ ተፈራረም? አንተ ሐሳብን ከቀየርክ እኔ ማልቀይርበት ምን ምክንያት አለ? እኔ ለአንተ ከጎን ስቆም ቀና ምልብ ሰው መሆን አለብህ። በፈለገ ጥያቄ ቢመጣ በአንተ ጉዳይ ላይ መመለስ የምችል ሰው መሆን አለብህ። ገባችሁ? ዛሴት ሄለንም በንብረት ይዛታል ብላችሁ እንዳታስቡ። እውነት እዚህ ላይ የምታደርጉት ነገር ምንም ከሌለ ምንም ሌላ ድራማ ከሌለው አንተ መርጠኝ እኮ አይደለም። በቃ የኔ ይሄ እኔ ነኝ መርጠኝ አይደለም። ሾመኝ ሽረኝ አይደለም። ሾመኝ ሽረኝ ፈልገ አወከኛ አላውከኛ አገባኝም እኮ እኔ እኮ ያገባኝ አይ ጀስት ቶክ። ገባችሁ? ዛሴት ማሜ ስለ ባለፈው ጠረጴዛ ላይ ምናምን ለወጣችሁ እንትን ላይ ስለሆነ ዩቲዩብ ላይ ያገኘሁት ገና ላወራበት እንደዚህ ሲጀምር ገባች። ይሄኔ እኮ ጥሩ አረገች እኮ ልልኮ እችላለሁ እኮ አታውቅም እኮ ገባች። ራሷ አብራራች። ካብራራችን በኋላ ሌላም ነገርም የማውራት ጊዜ እንዳላት ሁኔታ አሳየችን። ጠየቅናት። ዛሴት ጥያቄን ያቀረብኩላት የመመለስ ያለመመለስ እኮ የራሷ ነው። ምን አረግን? አይ እኔ ጥያቄ ነው የቀረብኩት ፌር የሆነ ጥያቄ አይደል እንጂ አይዞሽ ከእንግዲህ አንድ ሰው አይነካሽም እኔ ካንቺ ጋር ነኝ ምናምን ብያታለሁ። ከዚህ ስትወጪ ቪዲዮ ሰሰራሽ ግን ሪአክሽን አደርግበታለሁ። የዛሬውን ዘግተነዋል ያልኳት ስንወጣ ሌሊቱ ሙሉ ቪዲዮ ሞልታን የጠበቀች እና ለምንም አላወራበት። አይ እሷ ራሱ ስለ ራሷ ህይወት ያወራች እኔ ምንድን ነኝ አራችልሽ ምናምን ሪሌሽን ላይ የምትሰራው እሷ ናት። እኔ ነኝ እንደ የምሰራው። ጆንን እኮ ጅላንፎ ጅል ብለን እንድንሰርብ ያደረገችን እኮ እሷ ናት። ገባችሁ? ሄለን ተቀየረችባት። ምትላት እኔ የማሜ አለቅላቂ ነኝ ብያለሁ። የኔን ሀቅ እኮ ማንም ሰው ሊያውቅልኝ አልቻለም። ጋይስ ተው ሀቄን አትብሉ፣ ግፋልኝ። እኔም እንዴ ሁሌ ስለምስቅ ነው። ተዋቱ ጉዱይ አስማ ያድጋሉ በደንብ። አሁን እንግዲህ የመጀመሪያ ቀን ጸቡ የተነሳ ነው። ራሷ ካሜራ ክፈት ገስት አስገባችሁት እንዴ? እስቲ ካሜራ ክፈት ምናምን ብላ በሃፒ አናግረው አሳይቻችኋለሁ ቪዲዮ
እሺ እዚህ ጋር ዩጋስ የዚህ ሳምንት የጸመነሻን እና ሲገባ ይሁት በእናታችሁ ሳባው ጆኒን ማን የሳው እኔ በግርግር ተበልቻለሁ። በመሃል ጊፍት ኃይለኛ ጊፍት ጆኒ በአጋጣሚ ዞር ሲል ካሜራን ከፈተው። አዎ እንደሱ በቃ ዴቭ ተያ ዴቭ 6 በቃለች። ዴቫ አብራ የቆየች አራዳ ልጅ ነች። እንግዲህ እዚህ ጋር እንድታዩ የምፈልገው ጆኒ ማን የሳበው ብላ እየሳቀች በደስታ ነበር። እንደገና ደግሞ ጭራሽ ከገዝታው ጋር ሙድ ሲይዙበት ነበር። እስቲ ካሜራ ክፈት የልጄን አባትማ እንደዚህ አትበሉት ምናምን እየተባለ እንደው ሙድ ያዙበት በደስታ ነበር። ይሄን ፊት ይዩት፣ ከሰከንድ በኋላ እንዴት እንደሚቀየር ደግሞ ይዩት። በእናታችሁ ለሽለሽ ያሰጣው በእናት ክፉ ነገር ለመናገር አስወጣው ታኩ ከመሰለ እየሳኩ አይደለም። ጆኒ እኔ አሳልፌ ሰጥቼ አላውቅም። እንግዲህ ካሜራ ክፈት አለችው፣ ከፈተ። ምን አለ? ከዚህ በኋላ ነው አሳልፌ አልጀመርኩም የድድብና ጥግ መሆንን አሁን ከዚህ በኋላ ነግራለሁ ብላ የጀመረችው ኤግዛክትሊ ያያችሁት። እኔ ትላንትና ወዲያ ምን ብዬ ጠየኳት፣ ማሜ ኢትዮጵያ እንደሚሄድ አልነገረሽም ወይ ሲል ኧረ ነግሮኛል አለች። ካሜራ ክፈት ያለችው እሷ፣ አዙር ያለችው እሷ። እኔ 5 ወንድም አለኝ፣ አባት አለኝ፣ በጣም የምወደው አባት፣ ትልቅ ሰው አባት አለኝ፣ ሽማግሌ የሸዋ ሰላሌ አባት አለኝ። ገባችሁና ግባ አለችው፣ ካሜራ ክፈት አለችው፣ አዙሮ ዳንታ አለችው። በፓካው ተምዘንጥ ጅላንፎ ብላ መሰድበው ይሄው ገስትል ያሉትና እንዲስቁበት ምታርገው እሷ ግን እየዞረ ያሰድባታል። ምን መቼ ገባ? ትላንት ነው ገና የገባው። ይወዝ አስከ ለሊያኮሶ ቴሌፎን ነምበር ላይቭ ላይ ነው እንደጠየቃት በፊት ለፊት ነው እኮ ሲጠየቅ የነበረው እኮ። አይ ሊያኮሶን እኮ ሊያኮሶ እኮ እሷን አታውቃትም ነበር እኮ ከድሮ። እሱ እኮ ጓደኝነቱ ከነ ፍሬ ጋር ከነ ቤታ ጋር ከነ ሊያኮሶ ከነ ምናምን ከሚባሉ ጋር ነው እኮ ቤስት ፍሬንድነቱ። ከነ መቅደስ ኦፊሻል የምትባለው ያንዳንዴ ዘፋኝ የሚያረጋት አለች። ማይክሮፎን የምትይዘው ካጣች የወንድ ዕቃ ነው ይዛ የምትዘፍነው። እሱን ተው፣ ችግር የለብንም። ገባችሁ? ያ እና ኢትዮጵያ ካለ ሊያኮሶን በዛ ላግኛት ቢልስ አለ ጠየቀ። እዛ ሴት ምን አረገ? ቃልዬ ቴንክ ዩ ያ ስትመለስ ግን ሊያኮሶን ልንፋሽ አላት እንዴ? ወይስ እሷ ጣቷን እቃዋ ዘብዝፋ ስለምትውል ሰው ሁሉ እንደዛው ለመዘብዘብ የሚጠይቃ መስሏት ነው እሷ እንደዛ ያሰበችው? ላግኝሽ አላት። ምንድነው ትዳርን ሳታከብር እኔን እንዴት ታገኛኛለህ? ከትዳር አፋተሽ አይደል እንዴ ኬኳን የወለድሽው? ስለ ትዳር ቫልዩ ቢገባሽ የሰላምን ባል ወስደሽ ታገቢው ነበር። ለዛውም ቬሎ ከቱርክ ይዘሽለት ሱፍ ይዘሽ ገዝተሽለት ነው። እሱስ ቢደውላት ምን ችግር አለው? ላውጣሽ አላላት። አንድ ሚዲያ ከድሮም ያውቃታል። በጣም ነው የሚግባባት ከኮሶ ጋር ኢንስታግራም ላይ ሰው ቀን ሙሉ እንደ ቁጭ ብሎ ሺሻ ሲያጨስና ሲበላቀጥ ይውላል ብላ ስትሰድባት አልነበረም እንዴ? ሊያኮሶ ላኩልኝ ቪዲዮ ነው አዘጋጁት፣ ጋይስ ላኩት፣ ያዘጋጁት። እራሱ ማሜን ስትሰድባት የነበረውን ቪዲዮ እንትን በሉል። ሰው እንዲደደብ ሆኖ አሜሪካ ይኖራል እያለች ስትሰድባት ነበር። እሷ የምትግባባው ከጆን ጋር ጆን እንዳለ ኢንስታግራም ልጆችን ያውቃቸዋል። ሴቶቹ ጋር ነው የሚግባባው። ከፍሬ ጋር ጓደኛ ማለት የመጨረሻ ጓደኛው ናት። ቤታ የመጨረሻ ጓደኛው ናት። ኮሶ የመጨረሻ ጓደኛው ናት። መቅዲ ኦፊሻል ጓደኛው ናት። እሷ ከነ መቅዲ ጋር ስትጣላ እሱ ደግሞ ጓደኛ ስለሆነ ላይቭ ላይ ሲገቡ ወይ እሱ ጋር ከገቡ ቁጭ ላይ ያወራ። ያኔ ነገር ተበላሽ። አያ ለሊያ ደውሎንም ላይቭ ላይ ነው እንደፈልግሻለሁ ያላት። የሷን ቁጥር ሲያፈላልግ እኮ ያ የጠየቀው ሰው ነው ለኮሶ የነገራት። ላይቭ ላይ ነው የተናገረው። እሷን ሊያበሽክ ነው አይደለም፣ በውስጥ ነው ማለት ጓደኛው ናት እኮ ቤስት ጓደኛው ነበረች እኮ።
በሄደችበት አፕ ላይ ጓደኛ ቂጤ መላስ ልምድ አላት እንጂ ትቀይራለች፣ ትሰለቻለች። ኮሶ ቲክቶክ ላይ ስመጣ መጀመሪያ ጓደኛ ያደረገችው ቤታ ኪዲ ነበር የምትለው። እኛ እንኳን የሆነ ነገር ስንናገራት ልክ እንደ ህፃን ልጅ እንደተመታ የለም እንትና እንዳለችው ለማለት ትሄድ ነበረ ለቤታውላ ልታዋጋ። ኢንስታግራም ላይ ጓደኛ የነበረች ጊዜ እኛ እሷን ስንናገራት ማቀዲ ኦፊሻል ጋር ገብታ ልታናካካል ልትሄድ ነበር። ላይቭ ላይ ገብቶ እኛን እየሰደቡ እኛ እዚህ ላይቭ ላይ አስተላልፈን ቶፒክ እናረጋት ነበር። እዚህ መመለስ ሲያቅታት እዛ ሄዳ መግዲ ጋር ገብታ ይሁ እያዩ ነው የሆነ ነገር ልናገር ኮሚታተር ነው የምትመስለው ሄደችበት። ከዛን እየረሳቸው ትመጣለች ሌላ አፕ ላይ። አሁን ሌላ አፕ ቢመጣ ሌላ አፕ ላይ እንደዛ ናት። ኮሶ የወደዱ ሰሞን አይነት ባህሪ አላት። የወደዱ ሰሞን ይሄን ሰሞን ከሆነ ሰው ጋር ጓደኛ ከሆነች ቂጧን ትከፍታለች። ከዛ በኋላ ትዘጋና ወደ ሌላ ቦታ ሄዳ ትከፍታለች። ይሄ ባህሪ አላት። እንዲህ ቋሚውን እንዲህ ሆነ እንትን ባህሪ አላት። የወደዱ ሰሞን አይነት ባህሪ አላት። በቃ የለም ሪቻ ሳፖርት ሞልቶ ባል ግዴታን ትወስዳለህ። እኔ ማሜ እርግጠኛ ነኝ ማሜና ቤታ ሰላም ቢሆኑ ኖሮ ኮሶ አሁን ለማሜ የምትሰጠውን አስተያየት አትሰጣትም ነበር። አትሰጣትም፣ አይዞሽ አትላትም። ጸበኛ ስለሆነች ከአንጀቷ አይደለም ጥፍሯ ውስጥ እንዴት እንደገባች አላውቅም። ሰው እንዴት ጋይስ ከእንትና ጋር ማን ተጣላ ምን ተጣላ ብሎ ቶፒክ ላይ ሪያክሽን ያደርጋል። ምን አገባኝ እኔ ከእንትና ጋር ጸቦነ ከእንትና ጋር አብሮ ጸበል ገባ who cares። ጆንን አሁን መጥመድ የፈለግሽው ቤታን ወዳታለሁ ስለሚል ማናችሁም ስሜታችሁን አዳምጣችሁ ቶፒክ ላይ አታወሩ፣ የተፈጠረ ነገር ላይ አታወሩ። የሆነን ዱካ እየተከተላችሁ ዱካ ተከታዮች ናችሁ እዚህ ሚዲያ ላይ ያላችሁት። አራነሽ ብሎ የሚሰርበኝ ካለ ተዘስማሜ 9 ወር ልጅን ሳሳድግልህ የእናትነትን የአባትነትን ጥግ የማትወስድ ደግ ታሴ ሪስፔክትን ሰጥቼ ሪስፔክት ማጣቅ ልጆችን እንደዚህ አይነት ቦታ ነው ማሳድጋቸው። እኔ ማሜ እኔ ሂጂበት ካልሽኝ ደረሰኙን ላወጣልሻለሁ። የቤት ኪራይ 2500 ሁሉ ቀን እንደሚያስገባልሽ እኔ በውስጥ ያንቺን ነገር አላጠነጠንኩም። ኢንሳይደሮች እንዲንቀሳቀሱ ራሱ ጆንን አናግረዋል። 2500 የቤት ኪራይ የሚሰጥሽ እሱ ነው። ገብቶሻል? ስራ ከሌለሽ ወሮ በላንሽ እንደ አንቺ ድሮ ላይ ተሰሪ ነበር። ሺቲ ሞነ ድሪያት ሸጪ ነበር፣ ሂናም ትሸጪ ነበር። አሁን በምን ነው የምትሸጪ? ስራ አልሰራም ትያለሽ እዚህ አድረሽ። ከዛ በኋላ አይኔ ያቃጥለኝ ልጆቹን አደርሳለሁ። ከዛ በኋላ ተመልሼ እተኛለሁ። መቼ ነው የምትሰሪው ታዲያ? 2 መኪና አለኝ ትያለሽ። መኪናዬን ካልጣልኳት እኔ 4 መኪና ነበረኝ። እሺ ባልጥላት ኑና ውሰዱልኝ ብዬ 3500 $350 ተቀብዬ ባልጥላት ኖር 4 መኪና ነበረኝ እኔ። የተጣለ መኪና ሁላ 3 መኪና አለኝ 4 መኪና አለኝ ምናምን ነገር ታርጋውን እጄ ካላስረከብኩና መጣሌን እንጂ እንትን ካላል የታርጋ ብቻን ምከፍለው የተጣለ ማልተቀሙ መኪና ነው እንዴ የምቆጥረው? ትልቅ መኪና ምናምን በክሬዲት አለ እንዴ ያወጣሽ? ገና በ100 ዓመት የሚከፈል ምንድነው? ልታወቅ የለ እንዴ? እኔ ብቻ ነኝ አቅሜን አውቄ ለአዲስ መኪና ለዛውም በየጊዜው እድሜዋ እየቀነሰ ለሚሄድ ተንቀሳቃሽ ነገር ክሬዲት አልገባም ብዬ አሮጌ ነው የምገዛው። ለምን ነው የምገዛው? አዲስ ደግሞ ስራ ድር አድርጌ ለመመለሰው ምን ለማን እንድታይልኝ ነው ማደርግል? ኤቭሪቲንግ ክሬዲት። እርግጠኛ ነኝ አሮጌ መኪና እንኳን ክሬዲቷ ተከፍሎ አላለቅ። እኔ አለኝ አቅም አለኝ ካልሽ እኮ እውነት ከተናገርም ማሜ ቤት ገዝተሽ እኮ ትኖሪ ነበር እኮ። ባንክ እኮ አንቺን አምኖ ቤት ያበድርሽ ነበር እኮ። ምንድነው እንትን እያልን ነይ በዚህ ነገር ላይ ተነጋገሪ እስቲ ከኔ ጋር። ምን እንዴት ትሰቂያለሽ? እንደዚህ አንቺ የኔ ያህል አቅም ቢኖርሽ ልጆችሽን ቫኬሽን ኢትዮጵያ አትሄጂም? ፖለቲከኛ ነሽ ወይስ ምንድነው? ልጆችሽን አንድ
ጌም ተጫውተሽ ነው። ያንን ብር አለና ስለ ብር አታስብ ናልሹ ሄደ መጣ ልጆቹን እንትን አረገ ሄደ። ምክንያቱም ስሙኒ ሉዝ አረግ። ይሄ ውሸት ነው ማሜ። ምን ፕራይስ ላይ ሰጫለሽ? አለመኖርና መኖር ብርቅ አይደለም። ስደት ላይ መቼ እንደምታገኝ አታውቂ፣ መቼ እንደምታጭ አታውቂ። እኔ ብር ችግር የለም። ማን ነው ሁዋሪው ዘፈርስቶፍ ባይኖርብሽ ኖሮ 2500 ከቤት ውጪ ስትባይ ሶፋ ብቻ ለቃቅመሽ ምትወጪበት፣ ለዛም ሶፋው ራሱ አብረሽ ቤት የተከራየሽው አንቺ ያለሽ ድስት ብቻና ልጆቹ ብቻ ናቸው። እንዳለ ሶፋው እንኳን ከቤቱ ጋር የተከራየሽው ነው። ቴሌቪዥኑ እንኳን እዛው ላይ እንደተለጠፈ የድሮ ቤት ነው። ቴሌቪዥን የቀበሌ ቴሌቪዥን ነው የሚመስለው። ያኔ ኳስና ህብረት ትርኢትና ቀበሌ ተደርድረናይ ነበር። የቀበሌ ቴሌቪዥን የመሰለ አቅም ካለሽ የኔ ያህል እንትን ካለሽ why not ቤት አትገዥም ነበር? ቤት ብርቅ ነው እንደ ውጭ ሀገር ላይ ምንም ጎበዝ እንዳልሆንሽ አንድ ነገር ልንገርሽ። ቤት ባደረ ቁጥር ብር ሜክ ያርክሽበት የምትመጪው ነገር፣ መኪና ባደረ ቁጥር ብሩ ዝቅ እያለ የሚመጣ ነገር ነው። ያንን እንኳን ማገናዘብ ማትችል መኪና ክሬዲት ትገቢያለሽ፣ ቤት ግን በክራይ ትኖሪያለሽ። you are not smart አይደለሽም። አንቺ ዛሬውኑ ትበያለሽ፣ ዛሬውኑ ታገኛለሽ፣ ዛሬውኑ ተነፍተው ማደር ነው ላይፍሽ። ይሄ ብቻ የምትፈልጊው ዛሴት ይሄንን አምነሽ ተቀቢ። ከዛ በኋላ ይሄ የሄድኩበት መንገዶች ልክ አይደለም፣ ምን ማምጣት አለብኝ ብለሽ ከሀገሩ ጋር ካንቺ ጋር የሚሄድ ሲስተም ካሁኑ ካልኩሌት አድርጊ። ፖልጋንኮ ኩባ ነው ኮሪያ ነው ምናምን ሀገር አጠገቡ ልትሄጂ እሱ ስንት በሌለው አንጀት ዳቦ ፔፕሲ ምናምን አዘጋጅቶ እየጠበቀሽ ጆኒን አስገብተሽው ላይቭ ላይ ገባሽ። ከዛን ገስት ላይ ገብቶ ምን ነበር ያለሽ ኢንስታግራም ላይ አንቺን ደስታ ነው የምፈልገው፣ ችግር የለውም አንቺ ደስተኛ ከሆንሽ አላለሽም? ፖል ታናሽሽ ደግሞ ነበር ነው። አይ ጆን ፖልን የጠበሽው ራስሽ እኮ አልሽ። ከቆረጠለት ብዬ ከፖል ጋር ሪሌሽን ጀመርኩ አልሽ። ረግጬ ስጠይቅሽ ነው ስለምወደው ነው አልሽ። አልወደውም እንዳትዪ ትወጂዋለሽ። ግን ያልገባሽ ነገር አንቺም ቀዳዳ በርሜለሽ እሱ በቀዳዳ ባልዲ ነው ውሃ የሚመላልሰው። የእናንተ ትዳር ማለት ቀዳዳ በርሜል ማለት ነው። አጠገብሽ እንኳን ቢመለስ በስጋት ካንቺ ጋር ስለሚኖር አንቺ ሜዳ ልብለሽ በስጋት ስለምትኖሪ መነጫነጭሽ አይቀርም። የማይሆን እንደዚሁ እድሜሽን ከምትጨርሺ ቢያንስ ከሰው ጋር እንኳን ባትኖሪ ቁርጥሽን አውቀሽ ከማይሆን ውካታ ጸጥታ መዝናኛ ነው በሚለው ህይወት ውስጥ ብትኖሪ ይሻልሻል። ገብቶሻል? ያ አንድ ሰው ህይወትን ኖረ ማለት ግዴታ ወንድ በህይወትሽ መኖር የለበትም። ያለሽን ህይወት አምኖ መቀበል ይሄ ነው ደስታው። ይሄንን አስቢበት። ገብቶሻል? ልብሽ እዚህ ጋር የማየው የጆንን ክፋት አይደለም፣ ያንቺን ምን ነው የሚባለው ጠንካራ አለመሆንሽን ነው የማየው። ጠንካራ ብትሆኚ ልንገርሽ፣ ሰዎች አንቺን የሚያናግሩት በአንቺ ህይወት ውስጥ የሆነ አሻራ የሚጥሉት አንቺ ራስሽን ባስተዋወቅሽበት መንገድ። አንቺ እኔ ሄለን ነኝ ብዬ ካስተዋወቅኩ ሳራ እያሉ አይጠሩኝም። እኔ ገብቶሻል? አንቺ እንደፈለገ ህይወትሽ ውስጥ እየመጣ እንዲተፋ ከፈቀድሽለት ማሜ እንደዚህ ናት ይላል፣ ለሌላ ነገር ጭንቅላቱን አያዘጋጅም ማለት ነው። ገብቶሻል? ኤኒ ታይም ሲመጣ ሲሄድ በርምት ከፍችለት ከሆነ ኤኒ ታይም ይመጣል ይሄዳል ማለት ነው። ዛሴት ክፉ ነው። ምን አይነት ክፉ ነው አለም። አንቺ የሰጠሽው ቦታ ይሄንን ነው ለራስሽ። አንቺ እንደዚህ አይነት ባህሪ ካለሽ ለአንድ ነገር እንደዚህ አይነት ነገር እንትን ከሌለሽ እሱ ለምንድን ነው የሌለሽን ማንነት የሚሰጥሽ? ለምን? እኔ ቴሌፎኔ ሲወሰድብኝ እጠላለሁ፣ እናደዳለሁ። የመጨረሻ ቀይ መስመሬ ነው ካልኩኝ ቴሌፎኔን መቶ አይወስድብኝም ከሌባ በስተቀር። የሚግባባኝ ሰው ቴሌፎኔን እየወሰደ ሙድ አይዝብኝም ማለት ነው። አንቺ ግን ቢወሰድም ቢጫወትበትም በሌላ ሰው ቢደውልበትም ለአንቺ ቀይ መስመርሽ ካልሆነ ችግር የለውም፣ ይጠቀመዋል። ገብቶሻል?
ከዛ ለተደረገበት ነገር መታሽ ስሞታ ብታረጊ መጀመሪያ ገደብ ሳታረጊ ምን ያርግሽ? እሱ ህይወትሽ ውስጥ እንዲመላለስ አንቺ በርባት ከፍችለት በየትኛው መንገድ ነበር የሚመጣው? ሁሉም ሰው ኤክስ አለው ከኤስ ተዜድ አለን አባ ገብቶሻል? የአንቺ ኤክስ የሚለየው ምንድን ነው? ቀይ ስለሆነ ነው እንደምሻፍጅበት አንቺ ሲጀመር ያቺ የመጀመሪያ ሚስቱ የልጁ እናት ታለቅስበት ነበር። የልጅነት ፍቅረኛ ባሏ ነበር። በስነ ስርዓት አሜሪካ ሲመጣ አዲስ ጎማ ብላችሁ እዛ የምትወጣጡት ነገር አለ። ወጣችሁ ተዋለዳችሁ ምናምን የሆነች ልጅ አረገዘችብኝ ያለው የመጀመሪያ ጊዜ አንቺ ስታረግሽ የሆነች ልጅ አረገዘችብኝ አስወርጂ ስላት አላስወርድም አለች ነው ያለው። አንቺ የሆነ ሰሞን የሆነች ልጅ ነበርሽ በሱ ህይወት ውስጥ ገብቶሻል? ያቺስ በልጅነቷ ልጅ ወለደችለት ኢትዮጵያ ያለችው እንቧ ለእናንተ ጥሩ ይመስላችኋል? ተዋት፣ እሷ የልጅነት ስህተት ነው ብለሽውም ይሆናል። ምን ይታወቃል? ሃይ ህይወት እንዳትጀምር መቼ መጥቶ ይረብሸኛል? እንዴት ነው የሚመጣው? ልጅ የሚያገናኝን ልጅ ነው የፈለገው። ልጁን የሚፈልግበት ቦታ ያገኛል። ህይወት ይወስድ አልጋዬ ላይ የሚመጣው ምን ስለሆነ ነው መጥቶ የሚረብሸኝ? ትፈልጊዋለሽ። የምትፈልጊው ደግሞ ሌላ ካሳ ስላላገኘሽ ነው። ሌላ ሰው በህይወትሽ ቢገባ ኖሮ ትረሺው ነበር ነው የምልሽ፣ ትረሺው ነበር። አሁን ያረሳሽው ደግሞ ሌላ ሰው ህይወትሽ ስላልገባ ነው። አንድ ነገር ልንገርሽ፣ አንቺ ህይወቴ ሙሉ ያደርጋልሽ የምታስቢው ሰው በህይወትሽ ሲገባ ነው እንዳየውሽ። ግን በዚህ አካሄድሽ፣ በዚህ ንጭናጭሽ ማንም እንደዚህ አይነት ነጭናጫ ህይወትን ተሸክሞ ሊኖር አንቺ ህይወት ውስጥ እንደማይገባ ነው የምነግርሽ። ገብቶሻል? እንጂ ልጅ አልፈልግም ሪሌሽን እፈልጋለሁ የሚሉ ወንዶች ጠፍተው አይደለም። ገብቶሻል? ልጆች ሸክም ሆነውብሻል። ስታወሪ እንደሰማሁት ለልጆቼ ስለ እንደዚህ ሆኜ እኔ ልጆቼን አይኔን እየጠዘጠዘኝ እንትን ብዬ እኔ ህይወት አመለጠኝ እንትን ማድረግ ነበር። ምን ታረጊ ነበር? ከዚህ በኋላ ምን ታረጊ ነበር? ጊዜን እንደዚሁ ገደልኩት ባትገሊው ምን ታረጊበት ነበር? ጠፈር ላይ ተውጪበት ነበር? ፕሮፌሰር ቶኒ ነበረ? ምን ነበር መጨፈራ ቤት ነው የምትሄዱበት? ሌላ ምን አለ ጋይስ? ጓደኛ ሲደውላችሁ ትወጣላችሁ። this is life። ለጭፈራ ለምናምን ገና ሳትወልዱ ምናምን አይታችሁት የለ እንዴ? ሁሉም ነገር እኮ ጊዜ አለው። የማይሰለቸው እኮ የእግዚአብሔር ፍቅር ብቻ ነው ጋይስ። የማይሰለቸው ዞሮ መግቢያ የእግዚአብሔር እምነት ነው። በቃ ጭፈራ ቤት ዞሮ መግቢያችሁ ነው እንዴ? ጊዜን ፈጀው በልጅሽ ላይ እንዴት ጊዜን ፈጀው ይባላል? በልጄ ላይ ጊዜን ፈጀው። የቱን ጊዜን? ምንም ማረግበት? ምን ነበር ማረግበት? ምን ነበር የምታረጊበት? ማሜ ምን ነበር የምታረጊበት? ጊዜው ምን ነበር የምታረጊበት? ሌላ ሰው መጥበስ ዚሲስ ምን ነው? እሺ የምታረጊው እስቲ ሪዝን ንገሪ። ያንተ ልጆን በማሳደግ ጊዜን ፈጀው። የቱን ጊዜ? የምን ነበር የምትሰሪበት? ምን ነበረ? ትምህርትሽን አቋረጥሽ? የቱ ጊዜ? ግራ የገባኝ ነገር። እቤት ውስጥ ቁጭ አልሽ። እቤት ባትቀመጪ የት ነበር የምትሄጂው? ትዝናኑ ነበረ። ከዛስ ደግሞ የሀበሻ መዝናናት ሄደ። ሳምባም ማቃጠለው፣ ጉበትም ማቃጠለው። ሌላ ምንድን ነው ጋይስ? ትሄዳለህ እንዲህ ትላለህ። ከዛም አክሊሉን የመሰለው ላይ የመጣ አለመታወቂያ ቂጥን ይመታል። የማንም ካ ምንድነው ሌላ መዝናኛ? ሁሉ ነገር እኮ ወቅትና ጊዜ አለ። ቤተክርስቲያን መሄጃ ሰዓት ነው ያጣሽው። የሚገርምሽ ነገር ፖል ገና ካንቺ ጋር ሲተዋወቅ ልክ እንደ ዶክተር ፍሩት ሆኖ ነው የተዋወቀሽ። ሁሉ ቀን የአንቺን ችግር እንደሚረዳ ከጎንሽ እንደሆነ ሰዎችን ስትናደጂ ማይዞሽ እያለ ሁሉ ቀን ከገስትሽ ላይ ነበር ኢንስታግራም ላይ። ከዛ በኋላ ሰው ሁሉ ኧረ ፍቅር አለባቸው እነዚህ ሰዎች ሲባል ኧረ እኔ ወንድሜ ነው እያልሽ እዛው ጠበሽው።
ከዛን ኩባ ነው ኮሪያ ለመገናኘት ተቀጣጥረሽ ከዛን ጆን እንደገና ታረቅሽው። እሱ ደግሞ ባልበላ እንጀቱ ኬክ እንትን። አሁን ደግሞ ሁለተኛ ፖል ማን ነው? ዶክተር ፍሩት ነው። ሁሌ ካንቺ ጋር ነኝ ከምንነኝ ምናምን ብለ ፍቅር ይይዝሻል። ቀስ በቀስ ፍቅር የያዛችሁ ጥሩ ነው እኮ መልካምነት ነው። ግን መታችሁ በኋላ እንዳታለቅሱ። ከእኔ አደርስም ከዚህ በኋላ ልክ እንደ አራዳ ራስህን ታስባለህ እንዴ? ራስህን እንደ አራዳ ታያለህ ወይ? ገገማነህ ነው ያለችው። ገገማነህ እንደ አራዳ ታያለህ። ሃይ ወንድ ልጅ የመሰደብ ሴት ልጅ የመስደብ መብት ማን የሰጣት? መከበር በአፍ የሚባል ነገር አለ። በነፋኒና ሳምሪ ላይ ሲሆን እኔ አስተያየት ስሰጥበት አንድ ሰው እንዴት ሪሌሽኑን ፊት ለፊት ያወጣል ገበና ባያወጡ ብዬ አስባለሁ ብለሽ በእኔ ላይ አስተያየት ሰጪ ነበር ማሜ። ከድሮ ጀምረሽ ጆን እንዲናቅ እንዲሰደብ ሴታ ሴት የማይረባ ተብሎ እንዲሰደብ ፍንጭ የሰጠሽን አንቺ ነሽ። አይምሩ ዝግመተኛ ነው አይነት አመለካከት ህዝቡ እንዲኖር ያደረግሽው አንቺ ነሽ። ገብቶሻል? ሰው እንዴት የቤቱን ገበና አምጥቶ ያወራል? አንቺ ነሽ የምታወሪው። ገበና አይደለም ስንት ነገር ነው ያየነው። አንዳንድ ጊዜ እናንተ ማታረጉትን ነገር ሰው ላይ አስተያየት እንዳትሰጡ። ጃኒን ባለፈው ከማንም ጋር ምን አልከሰከሳት ብለሽ ለጆን ስታግዢ ነበር። ገብቶሻል? ያ የሰው ገበና ላይ ማውራት ይሄ ነው። ላንቺ ሲሆን ግን እንደዚህ አታውሩበት ምናምን። ለምን ነው ማናወራው? ለምን አናወራ? እኔ ከጎንደር መጥቼ ልጆችን ሪስፔክት የሚያደርግ ለወለድኳቸው ቫልዩ መሰጥ ሪስፔክት የማደርግ ስለወለድኳቸው ልጆች ነው። ይሄን ነገር ማብራራት የጀመረችው በደስታ ገስ ሲገባ ካሜራ ክፈት እስቲ ሊክ ምናምን ብለው ከዛም ብሎክ አድርገው ራሷ መሳደብ ጀመረች። ኦቶማቲክሊ ዩኒት automatically change guys. ሃይ ኢትዮጵያ እንደሚደብቆሽ ነበረ ወይ ብዬ ጠይቁሽ ነይ አውቃለሁ አልሽ። እያደር ባሰብኝ ነው እንደ ጉዳዩ። ኢትዮጵያ ከሄደ የመጀመሪያ የልጁ እናት ጋር አብሮ ይኖራል የሚለው አስበሽው አለልሽ። ብዙ አላሰብሽ፣ ወዲያውኑ መጣልሽ። አስበሽው ስታስቢው ብዬ ጊዜ አልሰጥሽ። ወዲያውኑ ኦቶማቲክሊ ጠሻለ። ይው ለጭንቅላት እውነቱን ካልነገርከው ተጃጅላችሁ ነው የምትቀሩት። እውነቱን ለራስ ለጭንቅላት ንገረው። ምን እንደምትፈልጊ አታውቂም። ትወጂዋለሽ፣ እንደማይመለስ ታውቂያለሽ። እሱም ፍላጎት ይኖረዋል ለመመላለስ። ካንቺ ላይ ኮምፎርት አይሰማው። ያ ባትነትን ስለሞድ አባ ገብተህ በሶስት ብር ነጭ ፓካውት ታሳየኛለህ እንዴ? አረንግ ድረስ ነው ማለት ነገር ገብተህ ነጭ ፓካውት ታሳየኛለህ ወይ? አይ በኢትዮጵያ ጠዋት ነበረ ፓካውት። ደረትን ለምን ሰዎች አልዩት ነው ደረትን? እኛ እንኳን አልታየንም ነበረ። አንቺ ጡትሽን እንደዚህ ካልሲውላ እንደዚህ ወጥፈሽ እዚህ ይሄን ሁላ እንደዚህ አድርገሽ እንደዚህ አቆመሽው አይደል እንዴ? እነ ፍሩት ላይ ስታረጊ የምትይ ካልሲውላ ራሱ ጆን ትቶት ሄዶ ካልሲ ሳይቀር በፓካውት ነው የገባው። ኖርማል ለማሳየት ደረቱን እንኳን አንቺ ነሽ ወደ አንተ አዙረው ያልሽው እኮ ቪዲዮ ራሷ ምን አለች? ቪዲዮ ወደ አንተ አዙረው ስትለው ምን አላት? እኔ ልታየኝ ነው እንዴ አላት። ራስሽ አዙር ብለሽ በነጭ ከነቴራ ሙድ ትይዝብኛለህ ትይዋልሽ። የቱን ያዘብሽ? እስቲ ያው ማሜ በእናትሽ
በአባትሽ አባቴን ወደዋለሁ ስላልሽ ይሄን ቪዲዮ 10 ጊዜ ልድገም እንዴ? ቆይ ጋይስ እንድትሰሙ ቆይ አንድ 4 ሰዓት ነው ስመለስ እንትን እንዳይ መጀመሪያ ቪዲዮን እንግዲህ የጸባቸው መንስኤ ነው የፈለኩት እኔ። እሺ እዚህ ጋር ይዩት ጋይስ፣ ለአንዴና እንትን ይዩት። ራሷ አዙሮ ብላ ደረትን ልታሳየኝ እንትን ታቀራራለህ እንዴ ትላለች። ይዩት ጋይስ፣ በእናታችሁ ይዩት፣ በእናታችሁ